ሰላም ቤተሰብ እንዴት አላችሁ? ባለፈው ክፍል ቪዲዮ የዘና የዥ ቤቶችን ተመልክተናል ማለት ነው። ዛሬ ደግሞ አዲስ የአማርኛ ፊደል ይዤላችሁ መጥቻለሁ። ይህች ዛሬ የምንመለከታት የአማርኛ ፊደል የ ትባላለች ማለት ነው። እሷን የምንመለከት ይሆናል። እንግዲህ የ እንደዚህ አይነት ቅርጽ ያላት ናት። ስለዚህ ይህችን ትመስላለች። ለአጻጻፍ ቀለል ያለች ናት። እንግዲህ ከአንድ ቋሚ እናድርግና ከላይ ከጫፍ አካባቢ ክብ ነው የምናድርጋት ማለት ነው። የ ብለን እንጠራታለን። እንግዲህ ይህችን የአማርኛ ፊደል የዚችን ዝርያ ሰባቱንም የምንመለከት ይሆናል ማለት ነው። በጥሞና እንድትከታተሉ ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። ሌላ የምነግራችሁ ቢኖር እዚህ ጋር ማስታወሻ እየያዛችሁ ቢሆን በአጭር ቀን አማርኛ መጻፍም ሆነ መናገር ትችላላችሁ ማለት ነው። እና የምትጽፉበት ማስታወሻ እንዲኖራችሁ ጋብዛለሁ ማለት ነው። ስለዚህ ሰባቱንም የቤቶች እዚህ ጋር አሳያችኋለሁ። እነሱን የምንመለከት ይሆናል ማለት ነው። አብራችሁ ትላላችሁ። ረጋ አድርጌ ልላችኋለሁ። እኔ እዚህ ጋር የ ዩ ይ ያ ዬ ይ ዮ። አንድ ጊዜ ልመልስላችሁ። ተመልከቱ። የ ዩ ይ ያ ዬ ይ ዮ ብለን እንጠራቸዋለን። እዚህ ጋ የ ዩ ይ ያ ዬ ይ ዮ። ቪዲዮን ፓውዝ እያደረጋችሁ እናንተ እንድትጽፉ ነው ሪከመንድ ማድረጋችሁ። ቪዲዮን ፓውዝ አድርጋችሁ የራሳችሁን ማስታወሻችሁ ላይ ትጽፋላችሁ ማለት ነው። እስኪ ከፍ አድርጌ ደግሞ አንዴ ላሳያችሁ። እዚህ ጋር ምንመለከታት ይቻላል የ ናት ማለት ነው። የ እንላታለን። ሁለተኛዋ ደግሞ ይች ናት ዩ ብለን የምንጠራት ማለት ነው። ሶስተኛዋ ይ ደግሞ በቅርጽ በደንብ ያዟቸው። ይህ ሁለት ጊዜ ስላለው ማለት ነው። እቺ ሶስተኛዋ ይ ትባላለች። አራተኛዋ ደግሞ ያ፣ ይኸው ይችን ትመስላለች ያ። የ አምስተኛዋ ይች ናት። ይ ስድስተኛዋ ይችን ትመስላለች። ዮ ደግሞ ይችን ነው የምትመስለው ማለት ነው። ስለዚህ ፈጠን አድርገን ለማየት ያክል ይኸው የ ዩ ይ ያ ዬ ይ ዮ ብለን እስከ 7 እንመለከታቸዋለን ማለት ነው። ስለዚህ እነዚህ የቤቶች ናቸው። መልስላችሁ አንድ ጊዜ የ ዩ ቅርጻቸውን በደንብ እያዛቸው ይ ሶስተኛዋ ይ ማለት ነው። ያ የ አምስተኛዋ ይ ሰባተኛው ዮ። ይህ አይነት ቅርጽ ነው ያላችሁ ማለት ነው። እስኪ አሁን ደግሞ ማሳያቸው እስኪ አሁን ባየናቸው በእነዚህ በሰባቱ የዝርያዎች ማለት ነው። በእነሱ ደግሞ ቃላቶችን የምንመሰረት ይሆናል ማለት ነው። እስኪ አንድ ጊዜ እንመልከታቸው። ሳይዙ ልቀንስላችሁና ለምሳሌ ይኸው አሁን የ ናት ብያቸዋለሁ ማለት ነው። በዚህ እስኪ ምን ብዬ ቃል መሰርታለሁ? እስኪ ልመለስ ትንሽ ላሳንስላቸው ሳይዙን። ይኸው ይቺ የ ናት። በዚህ አሁን አንድ ቃል ለምሳሌ የት ማለት ብፈልግ ይኸው የት። እሺ እንትኑ ጽሁፍ ትንሽ ስለ ሳይዙ ስለበዛ ነው። ልመልስላችሁ። ይሄው የ ቻት ሳይዙን ትንሽ አሳንሳት ጠብቁኝ። የ እሺ ት ማለት ብፈልግ ይሄው እዚህ ጋር ለምሳሌ የት ማለት እችላለሁ ማለት ነው። በየ የመሰረቱት ቃላት ማለት ነው። ሌላው ለምሳሌ ይሄው የለም ማለት እችላለሁ። ሌላ በየ አሁንም እናንተ የራሳችሁን ትጽፋላችሁ። ይኸው የኔ ማለት እችላለሁ። ይኸው የኔ ማለት እችላለሁ። በጣም ብዙ ቃል አለ። የምስራች ማለት እችላለሁ። የምስራች ማለት እችላለሁ። ሌላም በጣም ብዙ በየምን መሰረታቸው ቃሎች አሉ ማለት ነው። እነሱን በየ ማለት ነው። ደግሞ እስኪ በዩ ደግሞ እንመልከት። እዚህ ጋር ሶሪ ዩ ማለት እቺ ናት። ምናልባት እንዳይጠበን እስኪ ሳይዙን ትንሽ እንትን ልበለው፣ ትንሽ ላሳንሰው። ዩ እንግዲህ ሶሪ ዩ እቺ ናት። ሳይዟን ትንሽ እናነስ ላድርጋት። ያው እንዲታየን ብዬ ነው። ዩ እቺ ናት። አሁን በዩ ምን ብዬ ቃል መመስረት እችላለሁ? ዩኒቨርሲቲ። ዩኒቨርሲቲ ማለት እችላለሁ ማለት ነው። ዩኒቨርሲቲ በዩ ሌላ
ዩኒፎርም ማለት እችላለሁ። ዩኒፎርም ማለት እችላለሁ። ዩኒሰን ማለት እችላለሁ። እዚህ ጋር ዩኒሰን ማለት እችላለሁ። ዩኒሰን ማለት እችላለሁ። ስለዚህ በዩ የምንፈልጋቸውን ቃላቶች መመስረት እንችላለን ማለት ነው። ምናልባት ፈጥኜ እያጠፋሁባችሁ ከሆነ እና ፈጥኜ ከሆነ ኮመንት ቦታ ላይ አስቀምጡ፣ ሌላ ጊዜ እንዳስተካከል ማለት ነው። እናንተ ቪዲዮውን ፓውዝ እያደረጋችሁ መጻፍ ስለምትችሉ ነው ማለት ነው። ሶስተኛዋ ደግሞ ይ ናት። እቺ ሶስተኛዋ ማለት ነው። ስለዚህ አሁን በይ እንግዲህ ከቃል መጀመሪያ ሆና ስትመጣ ብዙ አላስታውስም። እስኪ እናንተ ከመጣላችሁ በይ መሰርታችሁት ቃል ካለ ኮመንት ቦታ ላይ አስቀምጡልኝ ማለት ነው። በያ ደግሞ አራተኛዋ እንግዲህ ያ ናት። በዚች የመሰረትነው ቃል ለምሳሌ ያዘ ማለት እንችላለን። ይሄው ያዘ ማለት እንችላለን፣ ወይም ደግሞ ያዝ ማለት ይቻላል። ይሄው ያዘ ማለት እንችላለን። ሌላ ያሉት ማለት እንችላለን። ማለት ብዙ ቃሎችን ያስተሰርያል፣ ሰርያል ማለት እንችላለን። በጣም ብዙ ቃሎች ስላሉ በያ እናንተ የራሳችሁን ታስቀምጣላችሁ ማለት ነው። አምስተኛዋ ደግሞ የ ናት። ይቺ ማለት ነው የ ብለን የምንጠራት ብዙ ጊዜ እቺ የ ደግሞ ምን አመልካች መስተአምር አመልካች ናት። ያ ማለት የ የምትለው ለምሳሌ የኔ ብዬ ስጽፍ አሁን እቺን መጠቀም እችላለሁ። የኔ ጎሳዬ ስለአሁን ለምሳሌ ጎሳዬ እቺን መጠቀም እችላለሁ። አሳዬ ማለት ሶሪ ይችን የ እጠቀማለሁ ማለት ነው። ስለዚህ በዚህ በየ የመሰረቷቸው ቃላቶች ናቸው እነዚህ ማለት ነው። ስድስተኛዋ ይ ናት። ይቺ ደግሞ ወደ ስድስተኛዋ ናት። በይ ይችላል ማለት ይችላለሁ። ይችላል። ኦኬ። ሌላ ይባላል ማለት ይችላለሁ ማለት ነው። ሌላ ይባቤ ማለት ይችላለሁ። ሶሪ ይባቤ ማለት ይችላለሁ። ስለዚህ እነዚህ በዮ የመሰረትኳቸው ቃላቶች ናቸው ማለት ነው። ሰባተኛዋ ዮ ናት። እቺ ዮ የመጨረሻዋ ናት። ዮዲት ማለት ፈልግ አሁን እዚህ ጋር ዮዲት ማለት እችላለሁ። ዮስቲና ማለት ፈልግ ዮስቲና። ስለዚህ እነዚህ በየ የመሰረትኳቸው የአማርኛ ቃላቶች ናቸው ማለት ነው። እነዚህ ማለት ነው። ሌላ ከየ ቀጥላ የምናገኛት የአማርኛ ፊደል ደ ትባላለች። ደ ይቺ ናት። እንግዲህ ደ እንደ ሌሎቹ 7 ቤት አላት። ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። እነዚህ የደ ቤቶች ናቸው። ተመልከቱ። ይኸው ደ እዚህ ጋር ያለችው ናት ማለት ነው። ዱ፣ ዲ፣ ይኸው ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ስለዚህ እነዚህ የደ ቤቶች ናቸው ማለት ነው። በቀጣይ ክፍል ቪዲዮ እነዚህንም የምከልስላችሁ ይሆናል ማለት ነው። ሌላ ቃላቶችን እንመሰረታለን። እንግዲህ ይህ ንጋት አካዳሚ ነው። ከመጀመሪያው ጀምሮ የአማርኛና የእንግሊዝኛ ቋንቋ ትምህርቶች እየተሰጡበት ይገኛል ማለት ነው። በቀጥታ መማር የምትፈልጉ በቀጥታ የስልክ አድራሻ ከታች በተቀመጠላችሁ የስልክ አድራሻ ብትደውሉ ይደርሰኛል። በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን መከታተል ትችላላችሁ። እየሰጠንም እንገኛለን ማለት ነው። ቪዲዮውን ላይክ፣ ሼር አድርጉ። ሚስተካከል ካለ ደግሞ ኮመንት ቦታ ላይ ያስቀምጡልኝ። በቀጣይ ክፍል ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።